ገኒ እናቴ መጣሽልኝ። አንተ ብቻ ሳይሆን ከናንተ ውስጥ አንድ ሰው መስዋዕትነት ያስፈልገዋል። በቃ የሆነ ሰው መስዋዕት ሊሆን ይገባል አለ ቤተሰቦችና እኔ ደግሞ እናቴ እንድትድን እውነቱን ለመናገር እፈልጋለሁ። በቃ እንደዚህ ሆና ማየትም አልችልም። ሰላም ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። ቤተሰቦች እንግዲህ ያው የተፈጠሩትን ነገር በሙሉ እያያችሁ ነው። ጠንቋይ ቤት ከሄድን በኋላ የተባልነውን ነገር ሰምታችኋል ፋሚሊና በቃ ተስፋ አስቆራጭ ነገር ነው የተናገረን። ማለት እኔ እንዲያውም መጀመሪያ ላይ ጠርጥሬ ነበረ፣ ናቲም ጠርጥረን ነበር ሁላችንም። በቃ ያለው ነገር ውሸት ሳይሆን አይቀርም ማለት በቃ ኢዘዲን ነው ወይ እየተጫወተብን ያለው ብለን ነበር ያሰብነውና ግን እንደዛ አይደለም ቤተሰቦች። ኢዘዲንንም ጠርተነው ጸበል ረጭተነዋል፣ አይታችኋል። እና ግን በቃ አይደለም ኢዘዲን አልነበረም። በቃ እዛ ቦታው ላይ ነበረው ትክክለኛ ጠንቋዩ ሰውዬ ነውና እናት መዳን የምችለው በቃ አንተ ብቻ ሳይሆን ከናንተ ውስጥ አንድ ሰው መስዋዕትነት ያስፈልገዋል። በቃ የሆነ ሰው መስዋዕት ሊሆን ይገባል አለ ቤተሰቦችና እኔ ደግሞ እናቴ እንድትድን እውነቱን ለመናገር እፈልጋለሁ። በቃ እንደዚህ ሆና ማየትም አልችልም። እኔ ይበቃኛል። ከዚህ በላይ ብዙ ነገር ሞክሬያለሁ፣ ብዙ ነገር ጥሬያለሁ። ግን አሁን ላይ በቃ ከአይምሮዬ በላይ እየሆነ ነው። እናቴ እንደዚህ ስትሆን ማየት አልችልም። እናቴ እና ብቻ ቤተሰቦች ያው አይታችኋል ሁሉንም ነገር እስካሁን ሲፈጠሩ የነበሩትን ብዙ ጥፋቶች አጥፍቻለሁ፣ ብዙ ነገሮችን አድርጌያታለሁ እናቴን። ለሱ ደግሞ አሁን የሚሆነው ነገር በሙሉ ይገባኛል። ለሷ ግን ለእናቴ ግን አይገባትም፣ ለኔ ግን ይገባኛል ቤተሰቦች። እና በቃ ኢዘዲን እንዳልሆነ አጣርተናል። ባጭሩ ከቪዲዮ ጀርባም ሄደን ነገሮችን ለማጣራት ሞክረናል። ሰውየው ትክክለኛ ጠንቋይ ነው፣ ግን ድምፁ ከኢዘዲን ጋር የሚመሳሰል ድምጽ ነውና እናንተም ሁላችሁም ኮሜንት ላይ ስትሉኝ ነበረ ጸበሉ ሰዳ ናቲንም ጸበሉ ሰዱት እያላችሁ ነበር። ግን ከዚህ ሁላ ዙሪያ የውላችሁ ቤተሰቦች እናንተ ያልተረዳችሁት ነገር አለ። አንድ ሰው አለ እንደዚህ በነፍሳችን እየተጫወተ ያለ ሰው አለ። በቃ እሱን ሰው ደግሞ ማንነቱን አላወቅም እና አይታችኋል። ባለፈው ናቲንና እናቴን ጸበል ለመውሰድ ሞክረናል። እኔ እንዲያውም በቃ ያለውን ነገር በፊት ምንድን ነበር እንፈራው መሰላችሁ? ውሻ እንዴት ጸበል ይዘህ ትሄዳለህ ምናምን የሚለውን ነገር እፈራ ነበር። ግን ያንን ነገር እንኳን ትቼ ጸበል ይዘን ለመሄድ ሞከር። የተፈጠረውን አይታችኋል። በቃ አንድ ሰው አለ። በቃ ናቲንም ጸበል እንዳይጠመቅ እንደዚሁ እየጠቆረ ሰውነቱ እንዲበላሽ ሊያደርግ የሚፈልግ አካል አለ። እኔም ደግሞ እናቴ ውሻ ሆና እንድትቀር የሚፈልግ አካል አለ ቤተሰቦች። እና ጸበልም ልንሄድ አንችልም። በቃ አይታችኋል፣ እውነቱን አይታችኋል። ባለፈው ሁላችንም ተረድተናል። በቃ የምንሄድ ከሆነ ጸበል እንደምንሞት ግልጽ ነው። እናቴም ትሞታለች፣ ናቲም ይሞታል። እኛም ደግሞ አሁን የቀረነው ሌሎቻችንም የሆነ ነገር መሆናችን የማይቀር ነው ፋሚሊ። እና እኔ በቃ አሁን ላይ ተስፋ ቆርጫለሁ። በቃ ምክንያቱም ይሄ ነገር የተፈጠረው በእኔ ነው። መጀመሪያም ከጅምሩም የተፈጠረው በእኔና በእኔ ምክንያት ነው። በቃ ኢክራምን እኔ ቤት ባላመጣ ከዛ ያ ሁላ ነገሮች ባይፈጠሩ እናቴም እንደዚህ አትሆንም፣ ናቲም እንደዚህ ሊሆን አይችልም ነበር። ስለዚህ በቃ ቤተሰቦቼ እኔ በቃ ምንም ማድረግ አልችልም። ፈርቻለሁ፣ ግን በቃ ማድረግ ያለብኝን ደግሞ ማድረግ አለብኝ ለእናቴም ስል። ብቻ ልዑልን ጠርቻለሁ፣ ናቲንም ጠርቻለሁ፣ ሁሉንም ጠርቻቸዋለሁ። እዚህ የምነግራቸው ነገር አለ። ይሄ ነገር እናቴንም ያድናታል ብዬ አስባለሁ። ናቲንም አሁን ካለበት ሁኔታ ያድነዋል ብዬ አስባለሁ። በቃ ግን ግራ ገብቶኛል እንዴት እንደማረግ ራሱ። ቤተሰቦች ማለት ሁላችሁንም ይቅርታ ማለት እፈልጋለሁ። እናንተንም ቤተሰቦቼን ይቅርታ ማለት እፈልጋለሁ።
ጓደኞቼንም ቤተሰቦቼንም ይሄን ሁሉ ነገር ያደረኩት እኔ ራሴ ነኝ በቃ። ስለዚህ ደግሞ ማንም ይሄንን መስዋዕትነት ማድረግ የለበትም ካለኔ በስተቀር። ስለዚህ እነ ሉልን ጠርቻቸዋለሁ ይምጡ። እናቴንም እዚሁ በአካል ማግኘት ስለምፈልግ እናቴንም ይዛችሁ ነው ብያቸዋለሁ። እኔ ብዙ ያልሞከርኩት ነገር የለም። ከካሜራም ጀርባ ሞክሬያለሁ። እናንተም ቤተሰቦቼ እያያችሁ ብዙ ነገሮች ሞክሬያለሁ። ግን በቃ አሁን ላይ ከዛ ውጪ ከዚህ ነገር ውጪ ምንም ማድረግ አልችልም በቃ። ምክንያቱም ገንዬ እናቴ መጣሽልኝ። እናቴ መጣሽ አንተ ሰም ምን ነው አንተ ሩጠህ ትወጣለህ እንዴ ከቤትስ? ተወኝ በእናትህ ሉል በቃ ተወኝ። እኔ መጨረሻ ተስፋ የመቁረጥ ሁኔታ ላይ ነው ያለሁት እኮ አውቃለሁ እሱን እኮ። እሺ እሷስ ለማን ትተህ ነው የምትወጣው? ሳሚ እኔ እኮ እረዳሃለሁ። ሳልረዳህ እኮ ቀርቼ አይደለም እኮ ምንም ማድረግ እኮ የምንችለው ነገር የለም። በቃ ብዙ ነገር ሞከርን አይደል እንዴ ሉል? ጠንቋዩም እኮ ይዘዲን ነው ብለን እኮ ብዙ ነገር እንደውም ፈራን አይደል? ግን በቃ ምንም የሚፈጠር አዲስ ነገር የለም። ገነት ልትድን አትችልም። ውሻ ሆና ነው የምትቀጥለው። እኔ ደግሞ እንደዚህ ማየት አልችልም ሉል። ስማኝ ነይ ስማኝ፣ እኔ ንገር አንድ ያልገባህ ነገር አለ ሳሚ ይዛት ና ይዘዲን። አንተ ወንዙን ከእንትን ካለች ጥሩ አይደለም። ምን እሷ የሚያሳቅተው ነው እንዴ ዘዲ? እና እንዴት ልትሆኑ ነው? እኔ አሁን ዛሬ የምነግራችሁን ነገር እንዴት ልትሆኑ ነው? እሺ ተው አንተ በዚህ እንትን አትበላት ነገኒ። ሳይውሽ እኮ ነው ግን ይያይካለ ሳይኮ ምንድነው? እሺ ሰማኛል። እኔ ገኒንም ይዛችኋት ነው ያልኩት። በቃ ዛሬ የምነግራችሁ ነገር ስላለ ተዋት በቃ። እሺ አሁን መፍትሄው ምን ይሻላል? ምንድነው መፍትሄው? በቃ መፍትሄ እኮ ተነግሮናል አይደል እንዴ? ስንቴ ነው አይሆንም እሱ መፍትሄ ነው። ልቀቀኝ በእናትህ። እሺ ናቲ የት አለ? ናቲ ለምን አልመጣም ከእናንተ? ናቲ መስማት አለበት። ጀመረ አንተ ይኸው በቃ አርፋ አትቀመጥም። ይዛት እንደመጣ ይዘናት እንምጣ። ለምን ይዛት ናልከኝ? ይዛት መጣው። ይኸው እሷ ልትቀመጥልኝ አልቻለችም። ገና ካሁን በኋላም እኮ ይኸውልህ በቃ ቆይ ለምን መጣች? ብዙ ማድረግ ያለብን እዚህ ለምን ግን መጣች? ሳሚ እናትህን መንገድ ለምን ግን እንደዚህ ሆና ስትመጣ አይደብርህም? በቃ እሷ አይደለም ይኸው እኮ ወንዙ አይደለም እንዴ? ካለፈች ለኛም ችግር ነው። ይዘዲ ለምን ሁሌ ራስን ጥግ ታወጣለህ? ለምንድን ነው ጥግ የማወጣው? መጀመሪያም እኮ እንደዚህ አይነት ነገር ውስጥ አትግባ ብዬ ነገር ያለው በቃ እኔ እኮ እንደ ወንድሜ ስላየሁ ነው አይደል? እንድትረዳኝ እኮ ነው። እኔ እናንተ ሰብሰብ ስትሉ ጥሩ ነገር ይፈጠራል። በቃ እሺ እንዴ ለእናቴም እኮ እናንተ ናችሁ። ከዳንሽ በኋላ እኮ ይሄ ነገር እኮ የሚለቅ አይመስለኝም። እኔ ሳስበው አንዴ ከገባህበት እንደዚህ አይነት ነገር ውስጥ እሺ አሁን ምንድነው መፍትሄው? እሺ ሳሚ እሺ ያሰብኩት ነገር አለ። ምን ነገር ለኛ ያሰብኩት ነገር አለ። ነገርን በቃ ናቲ ሲመጣ ሁሉም ነገር እነግራችኋለሁ። ምክንያቱም እሱም መዳን አለበት። እሱም በእኔ ምክንያት እንደዚህ መሆን መቸገር የለበትም። በቃ እናቴንም ይዛችሁ እንድትመጡ ያደረኩት እኔ ማይሆን ነገር ግን አስበህ ከሆነ ብቻ እንጂ እኔ ምንም አይደለም። ከዚህ በኋላ እንደዚህ አይነት ነገር ውስጥ እንዳትገባ ብዬ ስንት ነግሬሃለሁ። የማይሆን ነገር አስበህ ከሆነ ሳሚ ካሁኑ ነው እሄዳለሁ። እሺ ሌላ መፍትሄ አለ? ቆይ ሉል ከዚህ ሌላ አሁን ጸበል ነበር አይደል የተባለው? ባለፈው ይዘናት ሄድን። ምን ተፈጠረ? ያ ሰውዬ አስፈራርቶ መለሰን አይደል እንዴ? እየሰማኝ ነው። ይሄ ወንዝ ስላለ እሷ ለመሻገር ማታረገው ነገር የለም። ቆይ ዝም በል አንተ ወንዝ ምናምን አትበለኝ። አሁን ለፍፄ ሲመጣ ትነግረዋለህ። ያሰብከውን ደግሞ ለኔ ንገረኝ። ለፍፄም ሲመጣ ንገሩ። ኧረ ሳሚ እንድታለቅስ እኮ አይደለም። ፈርቻለሁ፣ በቃ ፈርቻለሁ። እኔ እንደዚህ መሆን አልፈልግም። እኔ እንደዚህ መሞት አልፈልግም። በፈጣሪ መንገድ ነው መሄድ ያለብህ። ሁሉንም ነገር ይስተካከልልሃል፣ ህይወት ያምርልሃል። አይደለም እንጂ እኔ እኮ ነግሬሃለሁ ሳሚ፣ በእንደዚህ አይነት መንገድ አትሂድ ብያለሁ። ስንቴ ልምከርህ? ከዚህ በፊትም ነግሬሃለሁ እንደዚሁ ብዬ። የሰማሁት ምንድነው ሳሚ? ይሄን ነገር በቃ እስኪ ተወርሰው። በቃ ምንድነው መሞት አልፈልግም የምትለው?
አንተ ዝም ብለህ ተረጋግተህ ንገረኝ። አሁን ንገረኝ። ይኸውልህ ናቲ ሲመጣ ነው ሁሉንም ነገር ንገረኝ። እኔ መቆየት አልችልም። ሳሚ ንገረኝ። ምንድነው የማትሰሙኝ? በእናታችሁ እኔ ነገር አሁን ማለት ነው ትምጣና ንገረኝ። ናቲ ይምጣና ይኸውልህ ለእኛም ለሱ መፍትሄ እንትን እንላለን። ቆይ ኢክራም ጠርታታል? ቆይ እሷ ራሱ የት ነው ያለችው? እኔ እኮ አጎቷ ጋር አትመጣም ከዚህ በኋላ እንደዚህ አይነት ነገር ውስጥ ከመጣች እኔ ብቻ እንጃ ችግር ነው የሚፈጠረው። ምንም ይኸውልህ አንተ በማያገባ አትግባ። እኔ ስለሷ ማውራት አልፈልግም። ምን አገባህ አንተ ስለሷ? ምን አገባህ? ምን የምታውቀው ነገር አለ? ቁመታ እኔ ፈርቻለሁ፣ በእግዚአብሔር እኔ ፈርቻለሁ። ድጋሜ ና እስኪ ና ተረጋጋ። ያለው ነገር የተፈጠረው እኔ ይኸውልህ ትሻገራለች። ናቲ ያዛት እስቲ ናቲ። አይደለም ለምን ታዲያስነካኝ? ምን ማለት ነው? አስነካኝ ነው። ውሻ እኮ ነው አንተ አለ እንዴ እዚህ አናተ እንዳልበረገድልህ አይደለም። ቆይ ትናንት እኮ እንደማንሻገር ተነገረና እንዴ ሳሚ፣ ዛሬ ደግሞ ለምን ይዘህ መጣ? ቆይ ዝም በል ታስገድለን ነው እንዴ? ዝም በል እኔ ልሻገር አይደለም መጣሁ። ትናንትናማ አየን እኮ አይደል? ፍፄ ይምጣ እሱ ፊት ነው የማወራው ብላ መታል። ይንገረን በቃ ይንገረን። የሚነግረን ነገር አለ። ሳሚ አገኘው እንዴ ሰውዬው? ያስፈራራንን ሰው አንተ ምንድነው ነገሩን ታውቃለህ እንደ ራስ? ኧረ ናቲ ፈርቻለሁ። እኔ እንደዚህ መሞት አልፈልግም። እግዚአብሔር ምንድነው የምታወራው? እንደዚህ መሞት አልፈልግም። በእናታችሁ በቃ ሌላ መፍትሄ ካለ በእናታችሁ። አበእናንተ ጌም ነው ያዛችሁት። ስማ ንገረኝ፣ ምንድን ችግር አለ? ቃሉላ የሆነ መፍትሄ እኮ መፈለግ አለብን አይደል እንዴ? እስከ መቼ ነው እንደዚህ የምናየው? እናቴ እንደዚህ ሆነ እኮ በቃ ናቲ ሲሆን ከቀን ወደ ቀን እኮ ሰውነቱ እየጠቆረ እጁ ደግሞ በጣም በስብሷል፣ ይሸታል። አይተሃል አይደል እንዴ? ለጠንቋይ አትርበትበት፣ ለጠንቋይ አትፍራ። ጠንቋይ ነው እሱ፣ ምንም አታመጣም። ጠንቋይ ምንም አያመጡም። ጠንቋይ ናቸው እዛው ገደል ይጉስ። ስማኝማ አይደለም እሺ ስማኝ፣ ንገር በቃ ምን ነገር ንገረን ሳሚ፣ አታስጠብቀኝ ብዙ ሰዓት። ይኸውልህ በቃ እኔ ወስኛለሁ ናቲ። ቁም መዳን አለባችሁ። አንተም ብትሆን እናቴም ብትሆን መዳን አለባችሁ አይደል? አለባቸው መዳናው፣ ግን በእንደዚህ አይነት መንገድ አይሆንም። በሌላ መንገድ አስበው። እሺ ጠንቋዩ ምንድን ነበር ያለን ባለፈው? አንድ ሰው ከእናንተ ውስጥ አንድ ሰው መስዋዕት መሆን አለበት ብሎ እሱን ገና ልንገር ያልጨረስነው ጉዳይ አለ። ይሄን ድምጽ እንዴት እንዳስመሰለ እሱ ወላሂ ከምሬ ምን ልትሆን አንተ ከጠንቋይ ጋር ማለት ነው? አንተ ነው እየጨቀጨቀኝ ያለው። ይኸውልህ ናቲ በቃ እኔ መስዋዕት መሆን አለብኝ። ምን ማለት ነው? ጠንቋዩ ቤት ልሄድ ነው። ዛሬም ልሰናበታችሁ ነው። እንዴ ነው የምታስበው? ስለዚህ ፖሊስ እጠራለሁ። ወላሂ ከምሬ ነው ሳሚ፣ ፖሊስ እጠራለሁ። የምን ፖሊስ ማለት ነው? እሷስ ምን እየሆንክ ነው ያለው? ምን ማለቱ ነው? ምን እያለ ነው ያለው ሳሚ? አንተ ራሱ አንተ ቆይ ነው ችግር የለም። በቃ ምንም ማድረግ አልችልም ናቲ። እሺ ሌላ አማራጭ አላችሁ? እኔ መሞት የምፈልግ ይመስላል ግን ለእናቴ መስዋዕት መሆን ስላለብኝ ነው። በቃ እየሮጠች እኮ ሄደች እኮ። ስማኝ ይኸውልህ ያንን ማድረግ አይደለም መፍትሄው። ስማኝ ወደ እምነት ቦታም እንደ በምንችለው መጠን እናደርጋለን። ምንም ማድረግ አልችልም። መፍትሄው አይደለም። አንተ እንደዚህ ራስህን አጥፍተህ እሱ በህይወት የሚቆይ ይመስልሃል? እንደዛ ካልሆነ ማንም አይደለም። አንተ ጸጸት እሱ በቃ አንተ ጸጸት እንትን ይለዋል። ገኒ ራሱ አልተዋጠላትም ሐሳብ ገባ። አሁን ራሴን ሰዋለሁ ትለናለህ እንደዚህ። እሷ እኮ ትሰማለች፣ ይሰማታል እኮ ጭራሽ እኮ አይደለም። ቆይ እስኪ ቆይ ግን አንተ አውራት ብቻ እኛ እንሂድና አንተ ምናልባሽ ታወራለህ መሰለኝ። ይኸውልህ እኔንማ ምንም በቃ እኔ ተስፋ ቆርጫለሁ። አይ ባለፈው ቤት ጥለን ስንሄድ ምናምን አለ አንተን ያወራች ምናልባሽ አንተን ካወራች ስማኝ እሷ እኮ ፍቃደኛ አይደለችም። እስኪ ካወራችሁ ቆይ እስኪ ይዘድኝ በቃ ቱ ይኸውልህ እኔ አሁን እናቴም እንድትድን እሱ ናቲም እንዲድን እኔ መስዋዕት መሆን አለብኝ። ምን ማለት ነው? የፈራችሁ ደግሞ ልሰናበታችሁ ነው በቃ። ሳሚ እኔስ እናቴን አደራ በቃ ልውሌ
እንደኔ ሆነ እንደራስ ሆነ በቃ እንትን በደል ሳሚ እንደዛ ስለምን ይገባ እኔ የምሄደው ነገር የለም ግዴታ ማድረግ አለብኝ ይዘድኝ በቃ ሳሚ ምኑና ነው እናንተ ምን ነው አንተ ተረጋግተህ የምታዩቁም ሳሚ እና ዝም ሰጋው አንጠልጥለን ሳሚ በእናትህ አደራ በቃ ቻው በለኝ ምንም እንጠይቃት ነገር የለም በቃ እኔ እንደዚህ አንድ ሰከንድም እንድትቆይብኝ አልፈልግም አይደለም ሳሚ እዚህ ጋር እኮ ትጎዳለህ አንተም እኮ እሷም ያለ አንተ ማን ይሆናታል ቆይ አንተ ስታስበው ባይምሩኛ እዚህ ቁመን አንተ ራስህን የምታጠፋ ይመስላል እዚህ ጠርተህ አይደለም ጠንቋዩ ቤት ነው የምሄደው አትል ራሱ ይግደለኝ በቃ እኔ እንደ አንተ ሆነላታለሁ ለሷ ምን ማድረግ አልችልም ስትነቃ ግን ላንቺ ብሎ ነው መስዋዕት የሆነው ቅጣት ነው በቃ የሆነ ነገር በይን እንጂ ሳሚ የሆነ ነገር እኮ ሳሚ ራስህን እኮ ብታጠፋ እኮ ገና ነው እናትህን አይፋታትም እኮ እርግጠኛ ነኝ አንተ ራስህን ማድረግ አለብኝ በቃ ልቀቀኝ ይዘድኝ ልቀቀኝ እውነት ከዚህ ምንም ማድረግ እናትህ ብድንም እናትህን አይፋታትም አንተ በራስህ ብታጠፋ በራሱ አንደበት እኮ ብሏል ጠንቋይ አይደል እንዴ እሷ የምትድነው አንድ ሰው መስዋዕት ሲሆን ነው መስዋዕት ደግሞ መሆን ያለብኝ እኔ ነኝ ለዚህ ሁላ ነገር ጥፋተኛው እኔ ነኝ አይደል በቃ ሳሚ እኔ አልሄድም አንተ ምን ነው አንተ ዝም ብለህ ቁመህ የምታየው ሳሚ እንደሱ አይደለም አንተ የራስህ ችግር እኮ ነው አንተ ያዘው እንደዚህ ከሆነ ፖሊስ ጠራለሁ ያምን ፖሊስ ነው የምትጠራው እናቴ ማዳን አለብኝ እያልኳቸው አንተ ሳሚ አይደለም በቃ ልቀቀኝ እኔ ራሴን አጠፋ ስማ ትሰማኛለህ ማለት ነው ስማኝ ፖሊስ እጠራለሁ ወሬ ነው የምትሄደው አንተ ያው ፖሊስ ሌላ ችግር ውስጥ ለምን እንገባለን ሳሚ ይሄን ወንዝ ከተሻገርክ ገሚ አብራ ነው የምትሻገረው አትሻገርም እኔ ከተሻገርክ ደግሞ ጠንቋዩ ቤት ገባና ለአንተም ለእናቴ መስዋዕት ሆናለሁ እኔ እንደዚህ ማየት አልችልም እንደዛ መሆን የለበትም ሳሚ እንደዛ መሆን የለበትም በቃ ስማ ማንም እንዳንተ እኮ አይሆንላትም እኮ ለሷም ያው እንዴት ተቆራምታ ቁጭ እንዳለች እያየ ይኸውልህ አንተ ወደዚህ ስታስብ እሷ ወደ ይኸው ገና ራሴን እሰዋለሁ ስትል እሷ ሄደች ወደ ቤት ተመልሳ እኔም እኮ ፈርቻለሁ ይኸውልህ በቃ እናቴን አደራ ስትል ንገሯት ሁላችሁ እኔ መሄዴ ነው በቃ ምን ማለት ነው እንደሱ አይሆንም እዛ ሄጄ መስዋዕት ሆናለሁ ናት እኛ አንተ አሲዘናል ይዘድኝ ደግሞ ፖሊስ ይጠራል ሄዶ አሁን እሺ ውሻ መሆን አለባት እናቴ እኮ ይኸውልህ አንተ ይሻላታል አንድ ሰከንድ ማየት አልችልም በቃኝ እስካሁን የጠበቅኩት ራሱ ከአይምሮዬ በላይ ነው በቃ አንድ ሰከንድ መታገስ አልችልም ናት ይኸውልህ እኔ እንደሱ አይደለም ምን ለምን አሰማኝም አንድ እሱ አይሆንላትም ማንም የሆነ ነገር በይን በእናትሽ በዚህ ሰዓት ታስፈልጊናለሽ የምትለው ነገር Papa